ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝ ማለት ምን ማለት ነው? አብርሃም ኦ ማይ ጋሽ አይዞሽ ውሽሚት አይዞሽ፣ እውነት አይዞሽ። የተፈራው ደረሰ፣ የፈራችው ደረሰባት። ዛሬ እንግዲህ አብርሃም ከህይወት አስወጣት፣ ከህይወት አስወጣት። ተነፋረቀች። ምን ማለት ነው አብርሃም? እኔን አንተን ብዬ አንተን አፍቅሬ ምናምን፣ እውነትሽን ነው እንዴ? ተነፋረቀች እኮ ጊዜ ተነፋረቀች። የሰው ባል ካልወሰዱ ካላገባሁት ካላፈቀርኩት ብላ ግግም ብላ አብርሃም እንግዲህ ከህይወቴ ውጭ አልፈልግም ሲላት አለቀሰች፣ ተነፋረቀች። ልክ እንደ ሄርሜላ ሰዎች እድሜ ልካቸው ስትነፋረቁ ኑሩ። እውነት ኑሩ። እውነት ነው ብላችሁ ባለትዳር ወንድ ላይ ተንጠልጥላችሁ እንደ ሩታ ቆፍጠን በይ እሺ። አንዳንድ ደግሞ ስግጥ ያላችሁ ሰገጤዎች አላችሁ። ልትዞልሙኝ ነው እናንተ ስዳደጎች ማለት ነው። ልንገራችሁ እና ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። አብርሃም እንግዲህ ሄርሜላን ከህይወቱን አስወጣ፣ ሩታን መረጣ፣ ወደ ልጁ ተመለሰ፣ ወደ ቤቱ ተመለሰ። ደግ አደረገ። እንኳንም ተቃጠሉ። እውነቴ ነው ብላችሁ እናንተ ሴጣኖች፣ ሰው መሳይ ሴጣኖች፣ እባቦች ማለት ነው። የቆም እባብ እናንተ ትዳራቸው ፈርሶ ሌላ ታሪክ እንዲፈጠር ትፈልጉ ነበረ። ነገር ግን አልተሳካላችሁ። ሄርሜላም የራሷ ህይወት አላት፣ ህይወቷ ትመራለች። ሩታም ህይወቷ ትመራለች። አብርሃምን ከሩታ ጋር ህይወቱን ይመራል። አለቀ። እናንተ አሽቃባጮቹ ደግሞ ዳር ትቀራላችሁ። ቀርታችኋል ሲጀመር አሁን ነው ማለት ነው። እና እንግዲህ ተነፋርቃለች። የተነፋረቀችው ለድራማ ነው። ግን አንዳንድ ሰዎች አላቸው አይደለ? ክፍታፎች እኔ ጋ ትመጣላችሁ። አንድ ሰሚራ የምትባላለች ሁሌ ትኮምታለች እኔ ቤት። አንድ ሰሚራ የምትባል ማለት ነው። አላህ ላይ ሰምር ሀያትት እውነት ለመናገር አላህ ላይ ሰምር ሀያትት በአጭሩን ያስቀርሽ አንቺ። ምክንያቱም አንቺና ሩታ እንደ ሩታ ቤተሰብ አንቺና መሰሎችሽን የሩታ ቤተሰብ ምናምን ክብር የሌላቸው ክብረ ቢሶች ብላኛለች ማለት ነው። ጾም ነው። አላህ ምስክሬ ነው። አላህ ላይ ሰምር ሀያትት አንቺን ማለት ነው። በየሄድኩበት ሳይሆን ተመጣጣኝ ትኮምዳለች። ስድብ ነው ኮምታ የምትሄደው። አንቺ ምን አይነት ቤተሰብ ወልዶ ነው ያሳደገሽ? በእናትሽ ጾም የለብሽም እንዴ? ጾም የለብሽም አትጾሚም እንዴ? በየኮሜንቱ የምትሳደብ እኔ አትሳደቡ። ኮሜንት ስር ጾመኛ ነኝ ልቀቁኝ ብያችኋለሁ። እኔ ዝሙትን ደግፌ መኖር አለብኝ እንዴ? ዝሙትን አልደግፍም። ሃይማኖት የማይፈቅድ ምን አባሽ ላደርግሽ? እኔ ጋ እየመጣሽ የምትዞልሚኝ አንቺ ዞላሚ ማለት ነው። አትዞልሚኝ፣ እዛው ተግማሚ። ስዳደግ ይሄ እኮ አስተዳደግሽ ነው። ሲቀጥል ደግሞ የቤተሰቦች ውጤት ነው ዝሙትን እንድትደግፊ ያደረገች። እዚህ ጋር መጠሽ አትጨቅጭቂ። አዎ አብርሃምና ሩታ ዛሬ የሚሆን ነገም ትዳራቸው ይመራሉ፣ ይቀጥላሉ። የልጅ ልጅ እንጠብቃለን። አለቀ። ጠብቂ ደግሞ አይንሽ እንደዚህ ደም እያነባት ያለሽ ማለት ነው። አለቀ። ከዚህ ውጭ ምንም ልልሽ አልችልም። ሄርሜላም ደግሞ የራሷ ህይወት አላት፣ ልጅ አላት። ገና ወልደ ትጨምራለች። ልጇን ታያለሽ። ከማጋ ከባሏ ጋር ሩታም ከባሏ ጋር ልጅ ትደግማለች። አብርሃምም ከሚስቱ ጋር ልጅ ይደግማል። ልጆቻቸው ጠብቂ እንጂ እዚህ ጋር እየመጣችሁ አፋችሁ አትክፈቱ እንዴ! ሀያታችሁን ያሳጥርን። እኔ በረመዳን ልራገም እንዴ? ቤተሰብ ምናምን ሂድ ወደዛ። ለቤተሰብ ክብር ይኑራችሁ። ክብረ ቢሳችሁ ነው አንዳንድ ሰዎች። እውነቴ ነው የምላችሁ እንዴ። ሰሞኑ ለሩታ የሴተኛ አዳሪ ልጅ አላችኋት። ትንሽ የሆነ አይዘገንናችሁም? እንዲህ በሰው ትዳር ምን አግብታችሁ ነው እንደ እርጎ ዝም ጥልቅ ብላችሁ ገብታችሁ ፈትፋቻ ያደረጋችሁ? ሲቀጥል ደግሞ ተሳደቡ። እኛ እሺ ገንዘብ ስለምናገኝበት ዩቱብ ቻናል ላይ ስንለፈልፍ ውለን እናድራለን። እናንተ ምንድነው የምታገኙት እዚህ ጋር በስድብ? አብርሃምና ሩታ አልተጣሉም፣ አልተፋቱም። በአንቺ ቤት ተፋተዋል። የጅል ድርቅም እና ለማንኛውም ቤተሰብ ስለ ስድቤ በጣም ይቅርታ። እውነት ለመናገር እኔ ረመዳን በስርዓት መጾም ነበረ የምፈልገው፣ ግን ለከፈችኝ ማለት ነው። የሆነ አንቺ ከሩታ ቤተሰብና አንቺ ክብር የሌላችሁ ክብረ ቢሶች ምናምን ስግጥ አትበይ፣ ለድራማ ስግጥ አትበይ። ፋራ አትሁኝ፣ እውነት ፋራ አትሁኝ። ብዙ ጊዜ እከታተላት አያታለሁ ኮሜንት ስር። ፋራ አትሁኝ፣ ስግጥ አትበይ። ሰው ሴት ልጅ እኮ ንቅት ስትል ነው የሚያምርባት፣ ስግጥ ስትል አይደለም። አትሰግጭኝ። ስንቶቻቸው የነቁ ሴቶች አሉ አይደል እንዴ? የሄርሜላ ደጋፊ እንኳን ሆነው የነቁ አሉ። ፋራ አይደሉም እውነት። እና ምንም ያደረገችው ነገር የለም። ሩታን ባልዋ ነው የወሰደችው። አለቀ። እንኳን ወሰደች፣ ድግ ያደረገች። ምን አባሽ እናደርግሽ አሁን እኛ? ሩታ ባልዋ ስለወሰደች፣ ሩታ ባልዋን ወደ ራሷ ስለመለሰች ልትሰድቢያት? እውነትሽን ነው። ምነው አንቺ የሰው ባል ቀምሰሽ ነው እንዴ? ማለት የሰው ባላይ ነው እንዴት ተንጠልጥለሽ ያለሽው? ይመስላሉ። እኔ ስመሳደብ ሳልፈልግ እንድሳደብ ታደርጉኛላችሁ። ዩቱብ እንዳልተው ዩቱብ ቻናሌ ይወድቃል፣ ይወርዳል ረመዳን እስከሚወጣ። ሌላማ ረመዳን እስከሚወጣ አርፌ ይቀመጥ ነበረ።
ነገር ግን ይወርዳል ብዬ ነው። ምን ስለሆንሽ ላንቺ ብዬ ተውልሻለሁ። ሲጀመር እያየሽን አይንሽን ደም ያነባል። አብርሃምና ሩታም ትዳራቸው እየመሩ ይኖራሉ። የልጅ ልጅ እያየሽ አይንሽ ደም ያነባል። አለቀ። ሄርሜላም እንደዛው ማለት ነው። ሌላ ለማንኛውም ከህይወታቸው ወጥታለች። ሩታን ባሉ አሸንፋ ወስዳለች። አብረው እየኖሩ ነው። ሲጀመር መች ተለያዩ? መች ተለያዩ? ለነፋራዎቹ ናቸው እኮ የተለያዩት። ለእኛማ አልተለያዩም እኮ። እኛ እኮ ያው እናውቃለን፣ በደንብ አድርገን ነው የምናውቀው። እና ስግጥ ስላላች ነው። እና አብርሃም እኔ ባስቀመጥከኝ ቦታ አታገኘኝ። ከዚህ በኋላ ቆም ብለህ እቀፈኛ እንዴ! ወይኔ በላቸው። ምነው የሰው ባል ካላቀፍሽ አይሆንም እንዴ ሄርሜላ? ኧረ ተይ። እኔ እውነት ለመናገር ከዚህ በኋላ ሄርሜላን አልሰድባትም ቤተሰብ። ምክንያቱም በማ ምክንያት በተመልካቾቹ በዚህ በደጋፊዎቿ ምክንያት ማለት ነው። እውነት ወይኔ በላቸው እንዴ! አድናቂ ሲባል እንደዚህ ስግጥ ብሎ ፋራ ይሆናል እንዴ? ኤረድዛ ከዚህ በፊት የአብርሃምና የሩታ ደጋፊዎች ለእኛ ምን ይሉን ነበረ? አንዳንዶቹ በጎች ይሉን ነበረ። የአብርሃምና የሩታ በጎች ይሉን ነበረ። ነገር ግን እኛ ዛሬ ላይ ፍየል ሆነን የሄርሜላ ደጋፊ ተብዬዎች መጡና በግ ሆኑ። እውነት እነሱማ ከበግ ብሰዋል። በግ ራሱ ጥቅም አለ እኮ። በግ ደግሞ ውድ ነው በአሁኑ ሰዓት። ለማንኛውም አትሰግዱ። ቤተሰብ ድረስ ደግሞ አትድረሱ። እስከ ጥግ ድረስ ነው ልክልካችሁ ነገራችሁ። እውነት ቤተሰብ ምናምን አትበሉ። በሩታ አፋችሁ ከፍታችሁ ደግሞ በእኔ አፋችሁ ልከፍቱ አይደለም። የምሬ ነው የምላችሁ። ስግጥ አትበሉ። ፋራ አትሆኑ። ሴትነትሽን አስከብረሽ ኑሪ። እስከ ጥግ ድረስ ነው ማታጥቀሽ ምነግርሽ፣ ልክ ልክሽን ማለት ነው። እኔ ጋር እየመጣሽ እንትናት ባትቆምጪ። በተለይ ሰሚራ የምትባይ መሀይም ልንገርሽ፣ ያልተማርሽ ደደብ፣ ጽሁፍሽ ራሱ እንደዚህ ጨማምረሽ የምትጽፍ ምን ላደርግሽ? ምን አባሽ ላደርግሽ? ያልተፋቱ ሰዎች፣ ያልተለያዩ ሰዎች ካልተፋቱ ካልተለያዩ፣ አብርሃም አደባባይ ላይ ዝሙት ካልሰራ፣ አብርሃም ሚስቱ ፈቶ ሌላ ሚስት ካላመጣ ብዬ እሪ ማለት አለብኝ እንዴ? ምን መስልሻለሁ? ሴጣን መሰልኩሽ እንዴ? አጋንንት! እኔ ሴጣን አይደለሁም ሰው ነኝ። ስለዚህ እኔ ደግሞ ድራማ እንደሚሰሩ ስለማውቅ ማለት ነው፣ ጠንቅቄ ስለማውቅ፣ የሀገሬ ልጆች ናቸው፣ ሰፈሬ ልጆች ናቸው፣ ጠንቅቄ ስለማውቅ እንዳንቺ በጋ አይደለሁም በየኮሜንቱ ሄጅ የምሳደበው። ክብረ ቢስ በቤተሰብ ስትመጡ ረመዳን ነው ረመዳን አይደለም አይደለም። ልክ ልካችሁ ነው የምነግራችሁ። ቤተሰብን አትናኩ፣ ቤተሰብን አትሳደቡ። አለቅ። ተከባብረን እንኖር። ጾሞሽን ጾሚ፣ ጾሜን እጾማለሁ። እያንዳንዳችሁም ደግሞ ጾማችሁ እየጾማችሁ ነው እንዴ። አንድ ሰው ሰድቦኝ አያውቅም። እውነት እኔን ስደቡኝ፣ ግን ቤተሰብ ምናምን የሚባለው ነገር ጫፍ እንዲደረስብኝ አልፈልግም። እንዲህ ቤተሰቦቻችን ምን ባደረጉበት? ለእኛ ስንት መስዋዕትነት ከፍለው ለዛሬ ያደርሰውናልና በእኛ ምክንያት ቤተሰብ ሊሰደብ አይገባም። ገባቸው አይደለ? የሩታ እናት 9 ወር ሙሉ አርግዛ ወልዳ አሳድጋ ለዛሬ አደርሳ ድራ ለአብርሃም ልጅ ወልዳ ወግ ማድረግ አሳይታ ዛሬ ላይ የሴተኛ ዳሪ ልጅ ብላችሁ ሰደባችኋት። ለእናታችሁ ክብር ስለሌላችሁ ነው የምነግራችሁ። አስጠንቅቄ ነው የምነግራችሁ። ለእናት ለቤተሰቦቻችሁ ክብር የላችሁም። ክብረ ቢሶች ናችሁ። ስለዚህ ቤተሰብ አይሰደብም። ያጠፋው ሰው እኔ ካጠፋው እኔን እንጂ ቤተሰብ ጋር አይደለም። ለማንኛውም ውድ ቤተሰቦች ለንግግሬ በጣም ይቅርታ። እውነት ለመናገር ቤተሰብ የሚለው ነገርና ቤተሰብሽ ተብሎ ሲነካ እኔ ደስ አይለኝም። እውነት እኔ ለሩታ እናት ራሱ ሰሞኑን እንደዛ ብለው ሲሰድባት እንዴት እንደተቃጠልኩ እኔ ነኝ የማውቀው። እውነት አንድ ቀን አልሳደብም። ጾሜን በስርዓት እጾማለሁ። ከዚህ በፊት በትክክል ጾም ያላቅም ብዬ ነበረ እና ይኸው ነጀሰችኝ ዛሬ ነጃሳ። ሰላም ሁኑልኝ ቤተሰብ።